እንግዲህ ሩትዬ ዛሬ ደስ ብሏታል። ልጇን ልዑሏን አንድ ልጇን አግኝታለች። እስከ ዛሬ አብርሃም እና ሄርሜላ ወይም ቡዚ የሚባሉት ሰዎች እንግዲህ አብርሃም ምንም ብሎ እንደምንም ብሎ ጥፋቱን ወደ እነሱ ወይም ደግሞ ወደ ሩቲ ቤተሰብ አዙረዋል ማለት ነው። ልጁን የወሰዱት እነሱ ሳይሆኑ እቺ አክስት የምትባለው ማን ነበረች? ገነት የምትባለው ሴትዮ ናት። እናት ነች። እቺ ልጅ እንደምትጨነቅ እንደምታዘን ታውቃለች። ለምን ይሄና ልትጨክንባት እንደቻለች እኔ አላውቅም። ሩትዬ ግን ደስ ብሏታል። የኔ እናት እንኳን ፈጣሪ ልጅሽን በሰላም መለሰልሽ። ያው ድራማ እንደሆነ ብናቅም ማለት ነው። ልዑልዬ የኔ አባት እንኳን አየነክ የኔ ቆንጆ የኔ ልዑል ማለት ነው። ውፌ እንዴት ደስ እንዳለኝ እሱ ሳይሆን ማለት ነው። ምክንያቱም በጣም ናፍቆን ነበረ። ጠፍቷል ብሎ ለአንድ ሳምንት በጣም ሰርቶበታል። እና ምን ልላችሁ ፈልጌ ነው አብርሃም ትላንትና ቤት ነው ብሎ ተናግረዋል። መልሳችሁ ደግሞ ዛሬ ይሄ አሚር የሚባለው ልጅ ገነት ጋ ነው ልጁ ያለው ብለዋል። እና አብርሃም ሳያውቅ ቡዜም ሄርሜላም ሳያውቁ አሚር እንዴት እንዳወቀ ወይም ደግሞ ልጁ ሩትዬ ጋ ሳይደርስ ገነት ጋ እንዳለ እንዴት እንዳወቀ እኔ አላውቅም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ በዚህ ትረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ልዑልዬ መጥተዋል። እንኳን ደስ አላችሁ። ስትጨነቁ ለነበራችሁ በሙሉ አትጨነቁ። ልዑልዬ ደህና ነው ይመጣል ይገኛል ብያችሁ ነበረና እንኳን ደስ አላችሁ፣ እንኳን ደስ አለን። ሩትዬ እህታችንም እንኳን ደስ አለሽ። ልጅሽ እንኳን በሰላም ተመለሰልሽ። የኔ እናት የአንቺ ለቅሶና እንደዚህ የምታለቅሽው ለሱ ይሁን ለአብርሃም ይሁን። ልጅሽን አይንካብሽ፣ አንቺን አይንካ። ለሱ ይተላለፍ። እኔ ሌላ ምንም አይደለም። እሱ ነው እንደዚህ እያስለቅሰሽ ያለው።